ቤተሰብ እቺ ልጅ ስሟ ፈኪያ ነው የምትባለው። ይኸውልሽ ፈኪያ፣ አሁን ሰው ለምን ሰደበኝ እንዳትይ። አንደኛው ነገር አጀንዳ ጠሩብን ነበር፣ ስላመጣሽልን በጣም እናመሰግናለን። የቲክቶክ ሰዎች አጀንዳ ፈላጊ ነን፣ አይናችን እንደዚህ አድርገን ምን ባገኘን ብለን የምንጠብቁ ሰዎች ነን። ስለዚህ ምን ልበልሽ፣ አንቺ አሁን ኢሳምን አፈቅረዋለሁ ብለሽ ስትመጪ ማለት ነው ብዙ የስድብ ናዳ እንደሚወርድብሽ መተማመን አለብሽ። በመቀጠል ደግሞ አንቺ ኢሳም ኢክራም ጋር ሽማግሌ እንዲልክ ራሱን እያዘጋጀ እያለና ቤተሰቦቿን ጥያቄ እየጠየቀ እያለ አንቺ እንዴት ብለሽ ነው? ምን አይነት አይምሮ ቢኖርሽ ነው ድፍረት ይሄንን የጠየቅሽው? ምን አይነት እኔ በጣም እኮ ነው የምትገርሙኝ አንዳንድ ሰዎች ድፍረታችሁ። ከምንም በላይ ክብር ይበልጣል። አንቺ ማንኛውም ወንድ የፍቅር ጥያቄ አቅርበሽለት ካገባሽ ራሱ ከአንቺ በላይ ቢወድሽ ራሱ ከዛ በላይ ያለው ነገር የሚያስጠላ ነው። ፈልገሽኝ መጣሽ፣ ፈልጌሽ እኮ አልመጣውም ነው፣ ያስጠላል። ስለዚህ ደግሞ ለወንድ ልጅ ብትሞቱ የፍቅር ጥያቄ አታቅርቡለት። ቆማችሁ በትቀሩ ነው የሚሻለው። በእውነት ክብር ነው የሚያሳጣው። እሱ ይሄን አኩል ዋጋ እየከፈለና ኢክራምን ለማግኘት ብዙ ነገር እያደረገ በጓደኞቹም በኩል እያየሽ ነው፣ ቪዲዮ ትከታተያለሽ። ለምን እንደዚህ ለማድረግ ሞከርሽ? ሌላ አማራጭ ጠፍቶ ነው? ትክክል አይደለሽም። አስተካክል። ይሄን ቪዲዮ ሆነ ሲስተም ካልፈጠርሽለት ማለት ነው የስድብ ናዳ ይወርድብሻል፣ ሰው ያንቋሽሽሻል። እርግጠኛ ሆኜ የማወራሽ ነገር ይሄ ነው። ኮሜንትሽ እንዳለ ገብተሽ ብታየው ስድብ ይሆናል። በቃ ብዙ ኮሜንት አለ።